ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? እስከዛሬ በጣም ታግሽሻለሁ። ሰማሽኝ አይደለ? ላንቺ ሳይሆን ለዛ ለባልሽ ስል ነው የታገስኩሽ። እሱ እስኪመጣ ከዛሬ ጀምሮ ቤቱ በእኔ ነው የሚመራው። ሰማሽኝ አይደለ? አስቴርዬ የኔ ውድ ሚስት ዛሬ ደስ የሚል ነገር አጋጥሞኛል። እስኪ ምን እንደሆነ ገምች። ደስ የሚል ነገር ምንድነው? በቃ ደስ የሚል ነገር ነው። ምን ሊሆን ይችላል? ዛሬ ያው ቁራሌው ስትል ያው ቶሎ ሰው አገኘህ፣ እቃ አገኘህ። እሱማ ስራዬ ነው። እሱ ቋሚ ስራዬ ነው። ያደግኩበት ነው። ተገኘም አልተገኘም ማመስገን ነው። ግን አንቺ ምን ቢሆን ነው እስቲ ደስ የሚልሽ? አንቺ እኔ ምን ሊሆን ይችላል? ሌላ ምን ታመጣለህ? እስኪ ንገረኝ። አንቺ ደስ የሚልሽ ምን ቢፈጠር ነው አንቺ ደስ የሚልሽ? ያው ገንዘብ ይዘህ እንድትመጣ ነው። ሌላ ደስ የሚል ነገር ገምጂ እስቲ። መዝናናት። ቆይ ግን መቼ ነው ውጭ የምትጋብዘኝ? እሱን ተይው በቃ እሱን ተይው። አንቺ ደስ የሚልሽ ነገር ምንድን ነው እስቲ ደስ የሚልሽ? በጣም ደስ የሚለኝ ፀሐይ ከቤት እንድትባረር ከዚህ እንድትሄድ እንፈልጋለን። እሱማ የማይቀር ጉዳይ ነው፣ ያለቀ ጉዳይ ነው። ከዛ ውጭ እስቲ ደስ የሚል ነገር ከዛማ በቃ ገንዘብ ሰርተህ እንድታመጣ ፈልጋለሁ። በቃ እኔ ደግሞ ሌላ የረሳሽውን ደስ የሚልሽ ነገር ልንገርሽ። እቁቡን ደረሰኝ እንዳትልኝ። ተረጋጊ። ደረሰኝ በቃ ሊሰጡኝ ነው ወይ ነገ ወይ ከነገ ወዲያ ይሰጡኛል። ሊሰጡኝ ነው ስላለች እንዴ? አዎ ይሰጡኛል። በቃ እንደሰጡኝ ቁጥር ነው። ደርሶኛል እኮ ብሩን ቆጠር አድርገው መስጠት ብቻ ነው የቀራቸው። መቼ ደውልላቸው? መቼ ነው የሚሰጡት? አዎ ልደውልላቸው? አዎ በቃ እኔ እንደውም ወጥተን እንደውልላቸው። በቃ የኔ ውድ ባል ነገረኛ እንኳን ቅዱስ እረስቼው እኮ እንዴት ብዬ እናጠቃሁት ብታይ። ከጠጋሁ በኋላ ትዝ ያልከኝ። እንደማትረሽኝ አውቃለሁ። ወዳጆች ሁሉ ሲሸሹኝ አንቺ ብቻ ነሽ አጠገቤ ሆንሽ። ሁሌ ከጎኔ ነሽ፣ የማትቀየሪ መልካም ልጅ። አሁን ማለዘኑን ተውና ቀና ብለህ ብላ። መድኃኒትን ወስደሃል? ግን መድኃኒቴ ያልቋል። መክሻ ደግሞ ብር የለኝም። እንዴ ታዲያ ለምን እስካሁን አልነገርከኝ? አንቺ ስኬት ታመጫለሽ? ተማሪ ነሽ እንጂ ደሞዝተኛ አይደለሽ። እሺ በቃ አሁን ተነሳ ብላና ዱቤም እንኳን ቢሆን አመጣልሃለሁ። አይ ፀሐይ፣ መድኃኒት በዱቤ የዋህ እኮ ነሽ። ደንበኞቼ ናቸው ብዬ እኮ ነው። አንቺ ሲመችሽ ራሽ መተሽ፣ ሳይመችሽ ንጉሽን ልከሽ ተንከባከበኛለሽ። እኔማ እንደ ሌሎቹ ምትረሽ ነበር የሚመስለኝ። በቅርቡ ይሻልሃል። ደግሞ ከዛ በኋላ ደግሞ ስራም ትጀምራለህ። ከዛ ደግሞ የተቸገርክባትንም ቀን እያሰብክ አንተም ደግሞ ሰው መርዳትን ትቀጥላለህ። እስቲ ቆይ ብቻ ልዳን። አሁን እኮ በጣም ደህና ነህ። ደግሞ እየተንቀሳቀስክ ነው። ተመስገን ነው የሚባለው። በቃ እኔ አሁን ወጣ ብዬ ለመድኃኒት መግዣ 200 ብር እንኳን ልፈልግ። አንቺ ስኬት ታመጫለሽ ብለሽ ነው? በፊት ላይ አንኮቴ ሳልጠይቀው እንኳን ብር ሰጠኝ ነበር። አሁን ላይ ግን አይደለም ብር ሊሰጠኝ ፈገግታውን እንኳን አያሳየኝ። ለኔ ብለሽ አትቸገሪ እሺ? እንደማስቸገርሽ እኮ አውቃለሁ። በቃ አንተ ዝም ብለህ አትጨናነቅ፣ ብቻ ፈታ በል፣ ትድናለህ ደግሞ። እሺ እሺ ፀሐይ፣ በጣም ነው የማመሰግነው። ለማንኛውም በቃ እኔ ከሆነ ሰው በድራለሁ፣ አንተ ደግሞ ሲሻልክ ትከፍላለህ። እሺ የኔ ፀሐይ፣ በጣም ነው የማመሰግነው። እኔም አመሰግናለሁ። አጎቴ ምን ይላል መሰለህ? እሺ አጎቴ ደግሞ ምን ይላል? እባክህ ምንም አይልም፣ እንዲህ ልፎግረ ብዬ ነው። ጉድ አደረገችኝ ፀሐይ፣ ጉድ አደረገችኝ። የፀሐይ ምክር ብሰማ ይሻለኝ ነበር። አስቴር ጉድ አደረገች።
ጉድ አደረገችኝ። ወይኔ ወይኔ ወይኔ! ኧረ ሰው አለ ፍረዱኝ! ኧረ ጉድ አደረገችኝ። አጎቴ ምን ሆነ ነው? አንቺ አልሽኝም ብሰማ ይሻል ነበር። እቁብ እንደደረሰኝ ይዛብኝ ሄደች። ያው ዛሬውኑ እንደደረሰ በእሷ ገባ፣ ይዛው ጠፋች። በቃ እንኳንም አንተ ደህና ሆንክ። ችግር የለውም፣ ሰርተህ ትመልሳለህ። እኔም ደግሞ አግዝሃለሁ። ብሩ እኮ ትንሽ አይደለም ፀሐይ፣ ብሩ እኮ ትንሽ አይደለም፣ ብዙ ብር ነው ይዛብኝ ሄደችው። አሁን እንዴት ነው የምመልሰው? ወይኔ! በቃ ዋና አንተ ደህና መሆንህ ነው። ሰርተህ ትመልሰዋለህ። እኔም ደግሞ አግዝሃለሁ። ኧረ ምኑን ደህና ሆንኩት? የሰው ገንዘብ ይዞ ደህና መሆን አለ እንዴ? በቃ ገንዘቡ እንደደረሰ ይዛብህ ሄደ። ባመንኳት የኔ ባልኳት ጉድ አደረገችኝ። ወይኔ 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 ወይኔ! ጉድ አደረገችኝ። አሁን ምንድን ነው የሚባለው? በቃ የምወዳትን ላሜ ቦራም ሸጬ ቢሆን አግዝሃለሁ። ፀሐዬ ብሩ እኮ ትንሽ አይደለም ብዙ ነው። 120 ሺህ ብር እኮ ነው ይዛብኝ ሄደችው። እንዴት አድርጌ ነው የምከፍለው? ንገርኝ እስቲ፣ እንዴት አድርጌ ነው የምከፍለው? በቃ አንተ ተረጋጋ፣ አይዞህ እሺ። ምኑን ተረጋጋሁት? ብሩ እኮ ብዙ ነው። 120 ሺህ ብር እኮ ነው ከሰው ከልዋጭ ከእንቁራሌው የተሰበሰበ። ስንት አገር ለአገር ተንከራቶ የሰበሰቡትን ገንዘብ እኮ ነው ይዛብኝ የጠፋችው። አየህ፣ ስነግረህ ብትሰማኝ ኖሮ እንደዚህ ባልሆንክ ነበር። አዎ እውነትሽን ነው። ስትነግሪኝ ብሰማ ኖሮ ይሄ ሁሉ ነገር ባልተፈጠረ። በቃ ያንቺ አቃጣሪነት፣ ያንቺ ወረኝነት፣ ያንቺ አስመሳይነት፣ ያንቺ ውሸት ባልተፈጠረ። ነይልኝ እስቲ ነይልኝ አምላክ ያጣመረውን ሰው አይለየውም። አንቺ አቃጣሪ፣ እኛ ለወረኛ ቦታ የለንም። ጥፊ። አሁን የባለ ትዳሮች ጊዜ ነው። አጎቴ ደግሞ እንደ ሕፃን ልጅ አትጃጃል እሺ? እሺ የኔ ላሜ ቦራ አልጃጃልም። እሺ አንቺ ወረኛ አቃጣሪ፣ ለወረኛ ቦታ የለንም። ነይልኝ እስቲ በቃ ልታሳምነህ ነበር እኮ አይሳካላትም። ኧረ መቼም አይሳካላትም። እኔ ባንቺ አልደራደርም በጭራሽ። ባንቺማ እንዴት እደራደራለሁ? ሲርኩስ ትላለች። ይሄ ነው ስራዋ በቃ። ኧረ ስራዬ ብቻ። እሷ ሰሚ ብታገኝ ብዙ ነገር ታደርጋለች። ይሄ ደግሞ በቃ ልቆ ቤት አይደለክ ሁሌ ኧረ ተይ አስቴር ተይ። እኮ ፀሐይ ላይ እኮ ለምዶብኝ እኮ ነው። ቤት ውስጥ ሆኜ እራሱ ፀሐይ ላይ ያለው ነው ይመስለኝ። ለዛ ታዝነኛለህ እኮ። እስኪ ገባ እንበልና አረፍ እንበል። አዎ እኔ መቼም አልናገርም። በእኔ የተነሳ እንዲበጠበጡ አልፈልግም። እውነቱ በራሱ ጊዜ ይወጣል። ዛሬ ትምህርቴንም ቀረው። ጭንቅላቴ በነገር ተወጥሯል። ደሞ ቆርቦኛል። መቼ ይሁን ማብቂያው? አሁንስ ከፋኝ። ብቻ አጎቴን ላድ ነው። አንዳንዱ በር ይዘጋባል፣ አንዳንዱ ደግሞ ልቡንም ጭምር ይከፍትልሃል። ብቻ ክፉን ወደ በጎ መመለስ ነው የሚሻለው። ንጉስዬ፣ እማማንም ቅዱስን ሲቸግራቸው ለሰው የነገርክ እንዲረዷቸው አድርግ እሺ? እንዴ ጻይ ወዲል ትይዝ ነው እንዴ? ንጉስዬ፣ ለተወሰነ ጊዜ እዚህ ያለው ነው እንዴ? ለምን ያላንቺው ግቢው ጭር ነው የሚልብን? አራት ይጅብ የግድ መሄድ ስላለብኝ ነው። እሺ ንጉስዬ። ሲካፋንም ሲቸግረንም አንቺ ነበርሽ የምትደርሺት። ያላንቺው ምን ሊውጣል? አይዞ እግዚአብሔር ያውቃልሽ። እሺ በቃ ያንቺ እንዴት ነው ነው? አራት ይጅብ እንዴ ንጉስዬ፣ ታለቅስ ነው እንዴ? ቀረሽ አይደለም ማልቀስ ምንም አደርጋለሁ። አንቺ እኮ ለኛ አስፈላጊ ሰው ነሽ። እኔም እኮ እናንተን ጥዬ ባልሄድ ደስ ይለኝ ነበር፣ ግን ምን ላድርግ በቃ ግድ ስለሆነብኝ ነው። ግን በሰላም ምትይጂ? አዎ ንጉስዬ፣ እማማንም ቅዱስንም ደግሞ ተንከባከብልኝ እሺ? እሺ በቃ ጻይ መጣ።
ጽጌ ዘልዛላ ጋር እያልሽ ጭራሽ ሲጋራ ትጀምሪያለሽ? ጭራሽ ወንድ ትጀምሪያለሽ? አንቺ የመጣሽው ለመማር እንጂ አጉል ነገር ውስጥ ለመግባት አይደለም። ከዛ ከመሰለ ፖሊሶች ነን። እኔ ለራሴ ለፍቶ አዳሪ ነኝ። ሰው ተሳስታችሁ እንዳይው ማን ብላችሁ ነው የመጣችሁት? አዎ ገዛዬ ማለት እኔ ነኝ። ምን አድርጌ ነው? ምን አደረግኩ? እኔ ለራሴ ሰርቶ አዳሪ ለፍቶ አዳሪ ነኝ። ምን አድርጌ ነኝ? ከሰው አልነካካ። ምን አደረግኩኝ? ቆይ እኔ ከመንግስት የተሰረቀ ኬብልም መዳብም አልገዛውም። እኔ ሰሞኑን ስገዛ የነበረው አሮጌ ጫማ ነው እና ትንሽ ቁርጥራጭ ብረቶች ነው። ከዛ ውጭ ምንም የገዛሁት ነገር የለም። ድስት ምናምን አሮጌ ድስት ነው የገዛሁት። ሰው ተሳስታችሁ ነው የሚሆነው። ኧረ እኔ ምንም አይነት መዳብ አልገዛውም። ሻው ምን አድርግ ነው የምትሉኝ? ልታሰር? እሺ በቃ ባለቤቴን ነግሬያት ልምጣ። አንዴ ነግሬያት ልምጣ። የትም አልሄድም። እኔ ንጹህ ሰው ነኝ። ይሄንን ለአንዳንድ ነገር ብዬ ከመሳፈር የቆጠርኩት እንኪ። አይ ንጉስዬ አመሰግናለሁ። ቅዱስ መድኃኒት መግዣ የለኝም ስለ ለሱ ስጠው። እሺ እሺ በቃ ሰጠዋለሁ። አንቺ ግን ጨክነሽ ትይጂብን እንዴ? ንጉስዬ የምን ማለቃቀስ ነው? አንቺ ሄደሽ እኔ ሲከፋኝ እማዬን ሲያማት ማን ይደርስልናል? አይ ንጉስዬ እኔም እኮ ባሌ ደስ ይለኝ ነበር፣ ግን እሺ እኔ ምን ላድርግ? እናቴ ታማ ሰዎች ሲጸየፋት አንቺ ነበርሽ ከጎኔ ነሽ ታስታምኛት ነበርሽ። አሁን እናት ደህና ናት እግዚአብሔር ይመስገን። ደግሞ በደንብ ይሻላታል። እሺ ንጉስዬ ድጋሚ ቢያማት ማን ከጎኔ ይሆናል? ባትሄጂ ግን ደስ ይለኝ ነበር። ከጨከንሽ ግን በቃ ሂጂ። ጨከኝ ሳይሆን እኮ ግድ መሄድ ስላለብኝ ነው እንጂ እኔም መሄድ አልፈለኩም። እንደሚቆጡሽ እኔ አውቃለሁ። ጠባብ ብትሆንም እኛ ቤት መሆን ትችላለሽ። በቃ ንጉስዬ ትምህርት ላይ ማተኩር፣ እናትንም በደንብ ተንከባከባት። እሺ በማወቅም ቢሆን ባለማወቅ እስከዛ ያጠፋሁት ነገር ይቅርታ አድርጊልኝ። ያው የሰው ልጅ ሲለያይ በሰላም መለያየት አለበት ብዬ ስለማስብ ነው። ያንቺን ይቅርታ አልፈልግም። አሁን ዘወር በይልኝ። ካልፈለግሽ ይቀራል። ለማይገባው ሰው ይቅርታ መጠየቅ ራሱ በጣም ትልቅ ነውር ነው። እንኳን ሆነ አሁን ከፊቴ ዘወር በይልኝ። አሁን ልሄድ ነው። እንኳን ደስ አለሽ። አሁን አጎቴ የት ነው ያለው? ልሰናበተውና ልሂድ። የተሰረቀ ብረት ገዝቶ ታስሯል። ታስሯል? እና ስለዚህ ምን ትሰያለሽ? ወጥሽ ሆነ መፍትሄ ነገር አትፈልጊም እንዴ? እኔ ከመታሰር በላይ ያዘንኩት እቁሙን ሳይበላ ስለታሰረ ብቻ ነው። አንቺ በቃ ገንዘቡን አለመስረቅሽ ነው እንደዚህ እያንገበገበሽና እያስለቀሰሽ ያለው? አዎ እሱንማ ነው አልፈልገውም። እንኳን አሰሩት። ፈጣሪ ቅር ይበልሽ። ገንዘብ ግን ጠፊ ነው፣ ሰው ግን ሰው ነው። እሺ እሱን ግማሽ ሰው ነው። አመዳም ደሃ ነው በቃ። ከሌብነት ድህነት ይሻላል። እሺ እዚህ ተጎልተሽ እየዋልሽ ድህነትን ትንቂያለሽ። አንቺ ራሱ ደሃ የደሃ ልጅ አሁን ከፊቴ ጥፊ ብዬሻለሁ። ጥፊልኝ። እኔ የተከበረ የለፍቶ አደር የገበሬ ልጅ ነኝ። እሺ ባልኝ የማልኮራ በጣም የማልሸማቀቅ ጽድት ያልኩ ሰው ነኝ። እሺ ስራ ፈት ንጉስዬን ያልቀሻ ቀረው እኮ እውነትሽን ነው። አትሄጂ። ላልተወሰነ ጊዜ አጎቴ እስከሚመጣ አልሄድም። እሺ
በጣም ከፍቶኝ ነበር። አሁን ግን ደስ ብሎኛል። እንኳን ደስ አለክ። እኔ ሁላችሁም ደስታ ነው ደስ የሚለኝ። ደግሞ ለቅዱስ ብሩን ሰጣው እንዴ? አይ መድኃኒቱን ግዛልኝ ብሎኝ ገዝቼ ሰጥቼዋለሁ። እድሜ ከጤና ይስጥሽ ብሎሻል። አሜን ንጉስዬ። ሰው ሁሉ ይወደኛል። እኔ ምን እንዳደረኩላችሁ አላውቅም፣ ግን በቃ በጣም ነው የምትወዱኝ። ፍቅር ስለምትሰጪን ነው ሁላችንም የምንወድሽ። ለነገሩ እውነትህን ነው። የሰው ልጅ ፍቅር ሲሰጠው ፍቅር ነው የሚሰጠው። ደግሞ ንጉስዬ የምታግዘኝ ነገር ይኖራል? እሺ በደስታ አግዝሻለሁ። ግን ምንድን ነው? እሺ አመሰግናለሁ። ማግዝሽ ግን ምን በማድረግ? እኔ ከደቂቃዎች በኋላ ደንብ ማስከበር ልጀምር ነው እና የሚያስፈልገኝ ነገር ሲኖር በፍጥነት ተቀበለኛል። እሺ ደንብ ማስከበርማ ይመቸኛል። የፈለግሽውን ጠይቂ፣ እታዘዝሻለሁ። በቃ ስፈልግህ እጠራሃለሁ። እሺ ዳጊ እንዴት እንደናፈከኝ ዛሬ መተህ ለምን አብረን አናድርም? ደግሞ የሚጠጣ ነገር ይዘና አብረን ፈታ እንላለን። እሺ ደርስ ደውልልኝ። አሁን ለማንኛውም ልብስሽን ልበሽ። ማን ደሽ እንደዚህ የምትገላለጩ ባለጌ? እስኪ ድገሚ። ምንድን ነው የምትይው? እስከ ዛሬ በጣም ታግሽሻለሁ። ሰማሽኝ አይደለ? ላንቺ ሳይሆን ለዛ ለባልሽ ስል ነው የታገስኩሽ። እሱ እስኪመጣ ከዛሬ ጀምሮ ቤቱ በእኔ ነው የሚመራው። ሰማሽኝ አይደለ? ወንድ ማስገባት አይደለም ስልክ ብታወሪ እንኳን ማለት ነው ዝም ብልሽ እንዳይመስልሽ። ተግባባን? በጣም ነው የምጎዳሽ። እስከዛሬ አላወቅሽኝ። ባሏ የለም ብለሽ ነው አይደል እንደዚህ የምታደርጊ? እሱ ባልሽ ሳይሆን አሻንጉሊትሽ ነው። እስከዛሬ ዝም ስለሚልሽ ነው እንደዚህ እየተጫወትሽበት ያለሽው። እኔ ማንንም የማልፈራ የጀግና አርበኛ ልጅ ነኝ። እሺ እስከዛሬ ብልግናሽን የሚሸፈንኩት ለሱ ብዬ ነበር። እሺ ገባሽ? እኔ ምንም አልገባኝም። ስልክ እየጠራ ነው። ቶሎ በይ አምጪ አልኩሽ እኮ። ዝም በይ። የደወለው ውሽማሽ ነው? አዎ መጥቶ ነበር ላይ ነው የሚሆነው። አንተ ከባለ ትዳር ጋር ትንዘላዘላለህ። ደግመህ እዚህ ስልክ ላይ እንዳትደውል። እዚህ ሰፈርም ከደረስክ እግርህን ነው የምሰብርልህ። እኔ ደንብ አስከባሪ ነኝ። ብልግናን ካላቆምክ ትጸጸትበታለህ። አሁን ይሄንን ልብስሽን ትቀይሪና ቤቱን ታጽጃለሽ። ስሪ የምልሽን ነገር በሙሉ ትሰሪያለሽ። ተስማማን? እሱ ተፈቶ እስኪወጣ አንቺ ይሄንን የቤቱን ስራ በሙሉ ትሰሪያለሽ። እኔም ትምህርቴን በደንብ እማራለሁ። ልትረብሽኝ ከሞከርሽ ግን የማደርግሽን አሳይሻለሁ። እንዴ ወደ ቤተሰቦችሽ አትሄጂም? አይደለም አንቺ ከዚህ ቤት ከዚህ በኋላ ልታባረሪኝ ብትሞክሪ ጸጉርሽን መላጣውሽ ማለት ነው። እሺ አሁን ዳይ ወደ ስራ ቀጥይ። አሁን ግን ያልኩሽን ሁሉ ነገር ታደርጊያለሽ። አይ ካልሽ ግን መፈጠርሽ እንድጠይ ነው ማድረግሽ። ደግሞ ወጥተሽ ስራ ፈልጊ። እሱ ፀሐይ ለፀሐይ እየተንከራተተ አንቺ ቁጭ ብለሽ አትቢ። እሺ በቃ አሁን ደከመኝ። ቢበቃኝ። አይዞሽ ተለምጇለሽ። ደግሞ እንደዚህ ፈሪ መሆንሽን አላውቅም ነበር። ትፈራ እጠቀማለሁ ብዬ ነው። በቃ አሁን እንደራደርና በሰላም ነው። እሺ መጀመሪያ ግሬት አጥኛለሽ፣ ከዛ እንደራደራለን። እሺ አጥብሻለሁ። ሌላስ ምን እንዳደርግልሽ ትፈልጊያለሽ? የቤትሽን ስራ ከሰራሽ ለእኔ በቂ ነው። ልብስ አጠብኩኝ፣ ቤት አጸዳሁኝ፣ ደከመኝ እኮ። ይሄን ነው እንዲያጠብሽ? ስማ የራሴና ያጎትሽን ልብስ ነው ያጠብኩት። ባሌ ለማንም ታፍሪያለሽ? በቃ እሱ ከእስር ሳይፈታ እኔ ልፈታው አስቤያለሁ። በቃ ለአንቺ የቤትሽን ስራ መስራት ስቃይ ነው አይደል? እንደዚህ ያደረገኝ አጎትሽ ሰርቆ መታሰሩ ነው። ሰሚኛለሽ? ሰርቆ አይደለም የተሰረቀ ዕቃ ከስቶ ነው። ፀሐይ አሁን ምን ልስራ? አይ አሁን ምንም አትስሪ። እሺ የፈለግሽው ዘሽ። አንቺ እኮ ለኔ ብለሽ ነው። አይ ለአንቺ ሳይሆን ላጎቴ ብዬ ነው። አንቺ እንደሆነ ልብሽ ከሸፈተ ቆይቷል። ወይ ግን ሳትፈልጊው ለምን አገባሽ? ስንጋባ ነጋዴ ነበረ። ከስሮ ነው እንደዚህ ሆነው። ሲከስር ደበረኝ።
በባልሽ ገብተሽ ሲከስር ጠላሹ። ትዳር እኮ በውድቀትም በማግኘትም ለመደጋገፍ ነው። ሲያገኝ አብረሹ፣ ሲያጣ ደግሞ ዞር ስትይ ነው። እኔ እኮ ልጅነቴ ነው እንደዚህ የሚያደርገኝ። አትፍረጅብኝ። አንቺ እውነትም ልጅ ነሽ። አዎ ልጅነቴ ነው እንደዚህ የሚያደርገኝ። ሚሚ እስኪ ልጅነትሽ እንዴት እንዳደረገሽ ንገሪኝ። ልጅነቴማ ሳላረጋግጥ ደሃ እንዳገባ አደረገኝ። ሴት ልጅ ራሷን ሀብት ማፍራት አለባት፣ በራሷም ደግሞ መተማመን አለባት። ለገንዘብ ብላ ማንንም ማግባት ደግሞ የለባት። እና ደግሞ በትዳር ውስጥ ከገንዘብ በላይ ፍቅር ነው የሚያስፈልገው። አንቺም እንደኔ ልጅነት አለብሽ ማለት ነው። ሚጣይ እኔ ልጅነት ሳይሆን ትልቅነት ነው ያለብኝ። እኔ ራሴ የምለውን ነገር ሳልይዝ ትምህርቴንም ሳልጨርስ ወደ ትዳር አልገባም። በእኔ በኩል የሚደርስብኝን ሳላቅ መቼም ቢሆን ሽማግሌ አላገባም። ዘና ብለሽ ከኖርሽ እንደው ሽማግሌ ማግባቱ ጥሩ ነው። ቢሞት ሀብቱ ትልልሽ ይሞታል። እንዳንቺ እያሰቡ ነው እንዴ ወጣቱ በሙሉ ግብዳ ሽማግሌ እያገቡ የሚኖሩት? እነሱ ልባም ሴቶች ናቸው። እኔ ነኝ እንጂ ልበብስ ደሃ ግብቼ የምትሰቃይ። ቆይ ግን አንቺ ምን ኖረሽ እንደዚህ የምታማረሪ? ይሄንን የተጣመመ አስተሳሰብ ካላቆምሽ በሰው ሀብት ባሪያ ሆነሽ ነው የምትኖር። ደሃ ባሪያ ከመሆን የሀብታም ብሆን ይሻለኛል። አሁን ምን ልስራ? አምሩሽ ያለሽን ስራ ስሪ። ካልሰራውልሽ እኔ አስቴር አይደለሁም፣ እሰራልሻለሁ። ቆንጆ ዝኑዬን ጥሪልኝ እስቲ። ዝኑ ደግሞ ማናት? ዝኑ ይሄን ፍቅረኛ ናታ። አንቺ ቆይ መድኃኒትሽን ለምን በስነ ስርዓት አትወስጂ? ያገባል እንዴ? በቃ ሄድልኝ ከዚህ። ምንድነው የሚለው? ዳጊ ይባላለሁ፣ ወንጀለኛ ነኝ። ከዚህ በፊት በሌብነት ተጠርጥሬ ታስሬ ነው የወጣሁት እና ልጎዳሽ እችላለሁ። እብድ ናት ብዬ አልመረሽም። ማኛለህ? እኔ ሳላን አንተ ነህ እብድ። ደግሞ እብድ ጎድቼ መታሰርም አልፈልግም። ደግሞ ሰው እብድ አይባልም። ለመሆኑ ስራ ምንድን ነው? የቤት ለቤት አገልግሎት ሰጪ ነው። እኔ ስራህን እንጂ ልክስክስነትን አልጠየቅኩም። እሺ ሰውዬ። ቆይ አንቺ በፍቅር ነው በኑሮ ነው በወጣትነት ሻበርሽ? ሰው ሂድ አይባልም። ግን እዚህ ቤት ተመልሰ እግርህ እንዳይረግጥ እሺ። እሷ ባለትዳር ናት፣ ደግሞ አጎቴ ሚስት ናት። አጎቴ ገዛኝ ደሳለኝ ይባላል። አሁን ትገባለህ ወይስ ትሄዳለህ? ኧረ እገባለሁ። ጆሮን ያማል እንዴ? ማለቴ አይሰማም ጆሮ? በጣም ይሰማኛል። ቆይ ለምን ሻይ ቡና አንልም? ደግሞ በጣም ቆንጆ ነሽ። እስኪ ሙሽ በለኝ። እኔ ቆንጆ ነኝ እንዴ? በጣም ቆንጆ ነሽ። እስኪ እንተዋወቅ። ፀሐይ ደመቀ እባላለሁ። አባቴ እናቴን እንዴት እንደሚወዳት፣ አባቴን ደግሞ እንዴት እንደምወድ። አባቴ ቆንጆ ረጅም ነው፣ እናቴን ደግሞ እንዴት እንደሚወዳት ብታይ። ብዙ አመት ነው በትዳር የኖሩት። ታዲያ አንቺን በአባትሽ ወተሽ ነው እንደዚህ ቆንጅዬ ሆነሽ? ባይገርምህ ከኔ ወጣት በእናቴ ነው። ቆይ ግን ለመሆኑ እየጀነጀንከኝ መሆኑ ነው? እንደዛ ነገር ነው። አንቺማ ያበድሽ ቆንጅዬ ችከስ አይደለ? በቃ ለምን ስልኬን ይዘህ አትደውልልኝ? አሁን ግን ዝኑ የለችም። ባሏ ታስሮ እስር ቤት ልጠይቅ ወጣለች። እሺ በቃ ቁጥርሽን ስጪኝና ደውዬልሽ ሻይ ቡና እንላለን። ደውልልኝ እሺ? እጠብቅሃለሁ። አደራ እንዳትረሳ። በማንኛውም ሰዓት መደወል ይቻላል አይደል? አለም ለሊትም ማታ በፈለከው ሰዓት እደውላለሁ። እሺ እደውላለሁ። እኔ የምልህ ዳጊ፣ እዚህ ምድር ላይ ለምን እንደምትኖር ታውቃለህ? እኔ እንጃ አስቤው አላውቅም። ለምንድን ነው የምኖረው? እሺ በቃ ራስን ጠይቅ። ደግሞ በፈለከው ሰዓት ደውልልኝ እሺ? ቆይ ግን ለምንድን ነው የምኖረው? ግራ አጋባሽኝ እኮ። እንደዚህ አይነት ጥያቄ ይጠየቃለሁ ብዬ አስቤውም አላውቅም። እደውላለሁ። እሺ እሺ፣ ቻው። ቻው። ለምንድን ነው ያጎትሽን ስልክ የሰጠሽው? እስኪ ገምች። ለምን ይመስልሻል? የሰው ስትፈልጊ የራስሽን አታጭ። ሰምተሽኛል አይደለ ወይዘሮ ዝኑ?
ፀሐዬ ምግብ ልስራለሽ? በመርዝ ነው ያለ መርዝ? ለነገሩ በምንም ስጭኝ እኔ ምንም አልሆነም። አንቺ እኮ እህቴ ነሽ፣ እንዴት እንደዛ ትያለሽ? ከሰዓታት በፊት እኮ ላይንሽን ትጠይ ነበር። አሁን ደግሞ እህትሽም ሆንኩኝ። ሳልረዳሽ ነበር የጠላሁሽ። እሱ ደግሞ ልጅነቴ የፈጠረብኝ ስህተት ነው። ስህተትን መቀበል ብልህነት ነው፣ ስህተትን መርገም ደግሞ ጅልነት ነው። እና ደግሞ ልትጃጃይና ልትጃጂኝ እንዳትሞክሪ ገባሽ? እኔ ልጅነት እንጂ ጅልነት እንኳን የለብኝም። ሳቄ መጥቶ ነበር ግን አልስቅም። እሺ በቃ ምግብሽን ብይና ወደ ጥናትሽ ነጂ። ቆንጆ ስርስ ሰርቼልሻለሁ። እውነት ግን ከልብሽ ተጸጽተሻል? ያደረግሽው ነገር ሁሉ ከልብሽ ነው አወጥተሽው? አዎ ስህተት እንደሆነ አምኛለሁ። ከዚህ በኋላ አይደገምኝም። ባሌ ደግሞ ቶሎ ይፈታል። እሱ ሰርቶ አደረ እንጂ ሰርቆ አደረ አይደለም። ፈተና ነው ደግሞ ይፈታል። አንቺም ደግሞ ከመጥፎ አስተሳሰብሽ እስከ መጨረሻ ተፋች። እሺ እኔም ከዚህ በኋላ ቡና እየሸጥኩኝ ባሌን አገዘዋለሁ። አንቺም ይቅርታ አድርግልኝ። በቃ ስህተት ያምኛለሁ። ከሰው ልጅ ስህተት አይጠፋም። ዋናው ስህተትን አምኖ አለመድገም ነው። በቃ ይቅርታ አድርግልኝ። አንቺም ጥፋት የሸፍነሽልኛል። ከዚህ በኋላ እኔም አይደገመኝም። ብር ብር ስትይ ብር ብሎ መጥፋትም እንዳለ ማወቅ አለብሽ። እሺ በቃ ይቅርታ አድርግልኝ። ይቅርታ አድርግልኝ። ሁለተኛ አይለመደኝም። አስቴር አስቴር፣ አቤት። በእናትሽ ውሃ የሚጠጣ አምጪልኝ። እሺ እኔ እልሽ መጣለሁ። እሺ ቶሎ በእናትሽ ጠምቶኛል። እኔ ይጥማኝ ጠማሽ አይደለ? በባዶ ነው የምላሽ ምግብ ራሱ መሰለኝ። ግጥም አድርጊ ባንዴ። እሺ ውሃ ውደጂ። ውሃ ቁጥሩ ነው ጀምርልሽ። አይ በቃ እርር ድብን በይ። መርዝ ታሙት እችለዋለሁ።